ሰበር ዜና ኮሚሽነር መስፍን አርአያ አሜሪካ መግባታቸው ተሰማ። ተመካካሪዎቹ ኮሚሽነሩን በአካል ያየናቸው ባለፈው ሳምንት ነው ሲሉ ተናግረዋል። ፕሮፌሰር መስፍን አርአያ በምክክር ሂደቱ አለመታየታቸው በተለይ በማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። ይሁን እንጂ ኮሚሽነሩ ወደ አሜሪካ ያቀኑት በገጠማቸው ሀዘን ምክንያት መሆኑ ተሰምቷል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። በአዲስ አበባ ከተማ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው ተባለ። ይህ ህገወጥ ተግባርም የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት የሚፈጽሙት ነው ተብሏል። በሌላ በኩል የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የቀረበበትን ክስ ሙሉ በሙሉ አስተባብሏል። ተጨማሪ አለን። መንግስት መቀሌ ከተማ አቅራቢያ ዛሬ የድሮን ጥቃት ፈጽሞብናል ሲል ህወሓት ከሰሰ። የህወሓት ክስ የተሰማው በሁለቱ ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት በአሁኑ ወቅት ነው። ተጨማሪ አለን። አደንዛዥ እጽን በፀጉሯ ደብቃ ወደ ሳውላ ማረሚያ ቤት ተቋም ለማስገባት የሞከረችው ግለሰብ በፖሊስ ተያዘች። ወደ ሳውላ ማረሚያ ተቋም በድብቅ ሊገባ የነበረ አደንዛዥ እጽ የተቋሙ የደህንነት አባላት ባደረጉት ጥብቅ ፍተሻ መያዙን የተቋሙ ፖሊስ አዛዥ ተናግረዋል። ይህንን ህገወጥ ድርጊት ስትፈጽም የተገኘችው ግለሰብን በቁጥጥር ስር ውላ ምርመራ እየተካሄደባት ይገኛል ተብሏል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ የኔታንያሁ ፓርቲ የኒውዮርኩን ከንቲባ ከኢራንና ሄዝቦላ መሪዎች ጎን በመሰደር የቅስቀሳ ሰሌዳ መለጠፉ ተሰማ። የእስራኤሉ ጠቅላይ ሚኒስትር የሚመሩት ሊኩድ ፓርቲ መጪውን የጥቅምት ምርጫ ምክንያት በማድረግ በቴል አቪቭ ከተማ ባቆመው የምርጫ ቅስቀሳ ሰሌዳ ላይ የኒውዮርክ ከተማ ከንቲባ ዞህራን ሙሐመዲን ከኢራኑ የበላይ መሪ ሙጅተባ ካሚኒ፣ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶሃንና የሄዝቦላን ዋና ጸሐፊ ናኢም ቃሲምን ጎን አሰልፎ ማቅረቡ አነጋጋሪ ሆኗል። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ኮሚሽነር ፕሮፌሰር መስፍን አርአያ አሜሪካ መግባታቸው ተሰማ። ተመካካሪዎች ኮሚሽነሩን በአካል ያየናቸው ባለፈው ሳምንት ነው ሲሉ ተደምጠዋል። ፕሮፌሰር መስፍን አርአያ በምክክር ሂደቱ አለመታየታቸው በተለይ በማህበራዊ ሚዲያ ዘንድ መነጋገሪያ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ የምክክር ሂደቱን በተመለከተ በየወቅቱ መግለጫ ሲሰጡ አለመታየታቸው ነው ጥርጣሬውን የፈጠረው ተብሏል። በፕሮፌሰር መስፍን ቦታ ምክትል ኮሚሽነሯ ሂሩት ገብረስላሴ ሰሞኑን ወቅታዊ መግለጫዎችን እየሰጡ ይገኛሉ። በመሆኑም ኮሚሽነር መስፍን አርአያ ጉባኤው እየተካሄደበት በሚገኘው የኮንቬንሽን ሴንተር ከተገኙ ቀናቶች መቆጠራቸውን ተመካካሪዎች አረጋግጠዋል። ይህ በእንዲህ እንዳለ ኮሚሽነር ወደ አሜሪካ መግባታቸው የተረጋገጠ ሲሆን ምክንያቱም በገጠማቸው የቤተሰብ ሀዘን መሆኑ ተሰምቷል። ዋና ኮሚሽነሩ ወደ አሜሪካ ያቀኑት እህታቸው በማረፏ በሽኝት ስነስርዓት ላይ ለመገኘት ነው የተባለ ሲሆን ነገረቡ በቀብርና ሽኝት ስነስርዓት ላይ ከታደሙ በኋላ ሐሙስ ዕለት ወደ ሀገር ቤት እንደሚመለሱ ተገልጿል። ይሁን እንጂ ሀገር ለቀው ወደ አሜሪካ ሸሽተዋል በሚል በተለይ በማህበራዊ ሚዲያ የሚሰራጨው መረጃ ሙሉ በሙሉ ከእውነታ የራቀ መሆኑ ተረጋግጧል። መንግስት በምክክር ሂደቱ ጫና እያሳደረ መሆኑን ተከትሎ የኮሚሽነሩ መጥፋት ከዚህ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬን አሳድሮ ነበር። በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው ተባለ። ኤጀንሲው ግን የቀረበበትን ውንጀላ ሙሉ በሙሉ አስተባብሏል። በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር በሚደርስ ክፍያ በህገወጥ መንገድ እየተሸጠ መሆኑን ዋዜማ ሬዲዮ ያደረኩት ባለው ክትትል ማረጋገጡን ዘግቧል። እንደ ዘገባው ገለጻ የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ የፈጸሙ ሰዎችን በነባር ነዋሪዎች መዝገብ ውስጥ የቤተሰብ አባል አስመስለው በመመዝገብ መታወቂያውን በዲጂታል ስርዓት ውስጥ ህጋዊ እንደሚያደርጉትም ተመላክቷል። በሌላ በኩል የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የቀረበበትን ክስ ሙሉ በሙሉ አስተባብሏል። ኤጀንሲው ባወጣው መግለጫ ዋዜማ ሬዲዮ በሀገር ውስጥ ህጋዊ የዘገባ ፍቃድና ሪፖርት ሳይኖረው ያሰራጨው ሚዛናዊ ያልሆነና የተቋሙን የሪፎርም ስራዎች ለማጠልሸት የታለመ አሉባልታ ነው ሲል ከሷል። ተቋሙ አሰራሩን ኦንላይን በማድረግና በ7537 ነጻ የስልክ መስመር ጥቆማዎችን በመቀበል ህገወጥ አሰራርን እየታገለ መሆኑን በመግለጽ ዘገባው እንዲነሳና ይቅርታ እንዲጠየቅ ካልሆነ ግን በህግ እንደሚጠይቅ አስታውቋል።
መንግስት መቀሌ ከተማ አቅራቢያ ዛሬ ድሮን ጥቃት ፈጽሞብናል ሲል ህወሓት ከሰሰ። የኢትዮጵያ ፌዴራል መንግስት መቀሌ ከተማ አቅራቢያ ዛሬ ድሮን ጥቃት ፈጽሞብናል ሲል ህወሓት መራሹ የትግራይ ክልል ባለስልጣናት ከሰዋል። የባለስልጣናቱ ክስ የተሰማው በሁለቱ ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት በአሁኑ ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉን ከሊላ ሀጋዚን ጠቅሶ የፈረንሳዩ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። ደረሰ በተባለው የድሮን ጥቃትም የደረሰው ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡም ዘገባው አመላክቷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳይልን በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለው ብለዋል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ለሁለተኛ ጊዜ ነው ተብሏል። አደንዛዥ እጽን በፀጉሯ ደብቃ ወደ ሳውላ ማረሚያ ተቋም ለማስገባት የሞከረችው ግለሰብ ተያዘች። ወደ ሳውላ ማረሚያ ተቋም በድብቅ ሊገባ የነበረ አደንዛዥ እጽ የተቋሙ ደህንነት አባላት ባደረጉት ጥብቅ ፍተሻ መያዙን የተቋሙ ፖሊስ አዛዥ ተናግረዋል። ህገወጥ ድርጊቱን ስትፈጽም የተገኘችው ግለሰብም በቁጥጥር ስር ውላ ምርመራ እየተካሄደባት ይገኛል ተብሏል። የሳውላ ማረሚያ ፖሊስ ተቋም አዛዥ ዋና ኢንስፔክተር ታረቀኝ አጥናፉ እንደገለጹት ዋሉሎ ቦንኬ የተባለችው ግለሰብ ወደ ማረሚያ ተቋሙ እንዳይገባ በጥብቅ የተከለከለውን አደንዛዥ እጽ በጥንቃቄ በመጠቅለል በፀጉሯ ውስጥ ደብቃ ወደ ተቋሙ ለማስገባት ሞክራለች። ሆኖም ግን የማረሚያ ተቋሙ የደህንነት አባላት ጥንቃቄ በተሞላበት ፍተሻ በፀጉሯ ውስጥ ተሸሽጎ የነበረውን አደንዛዥ እጽ መያዝ ችለዋል። ተጠርጣሪዋ በሳውላ ከተማ ፖሊስ ቁጥጥር ስር ውላ የምርመራ መዝገብ የተከፈተባት ሲሆን ድርጊቱ ከሌሎች አካላት ጋር የተያያዘ ይሁን አይሁን ለማጣራት ተጨማሪ የምርመራ ስራዎች እየተከናወኑ ይገኛሉ ተብሏል። ታራሚዎችን ለመጠየቅ ወደ ማረሚያ ተቋሙ የሚመጡ ማንኛውም ዘመድ ጠያቂዎች የተቋሙን ሕግ ደንብና ስርዓት በጥብቅ ማክበር አለባቸው ተብሏል። ጠያቂዎች የታራሚዎችን የማረምና የማነጽ ሂደት የሚያግዙ አዎንታዊ ተግባራት ላይ ብቻ ሊያተኩሩና ከማንኛውም ሕጋዊ ድርጊት ሊቆጠቡ ይገባል ሲሉም ኢንስፔክተር ታረቀኝ አጥናፉ ጨምረው ተናግረዋል። ከውጭ በተሰማ ሰበር መረጃ የኔታንያሁ ፓርቲ የኒውዮርኩን ከንቲባ ከኢራንና ሄዝቦላ መሪዎች ጎን በመሰደር የቅስቀሳ ሰሌዳ መለጠፉ አነጋጋሪ ሆነ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚመሩት ሊኩድ ፓርቲ መጪውን የጥቅምት ምርጫ ምክንያት በማድረግ በቴል አቪቭ ከተማ ባቆመው የምርጫ ቅስቀሳ ሰሌዳ ላይ የኒውዮርክ ከተማ ከንቲባ ዞህራን ማማዲን ከኢራኑ የበላይ መሪ ሙጅታባ ካሚኒ፣ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶሃንንና የሄዝቦላን ዋና ጸሐፊ ናይም ቃሲምን ጎን አሰልፎ አቅርበዋል። እነሱ ኔታንያሁ እንዲሸነፉ ይፈልጋሉ፣ እንዲያሸንፉ አታድርጉ የሚል መልእክት የያዘው ይህ ግዙፍ የቅስቀሳ ሰሌዳ አራቱንም ግለሰቦች የኔታንያሁና የእስራኤል ተቃዋሚዎች አድርጎ ፈርጇቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዚህን የምርጫ ቅስቀሳ ሰሌዳ ፎቶግራፍ በማህበራዊ ሚዲያ ገጻቸው ላይ በማጋራት እንዲያሸንፉ አታድርጉ የሚለው መልእክት በማጠናከር አስተላልፈዋል። የአጋጣሚ የሊኩድ ፓርቲ በመጪው ምርጫ የሀገሪቱን ደህንነትና የቀጠናውን ግጭት ዋና የምርጫ ቅስቀሳ አጀንዳ አድርጎ ለመጠቀም ማቀዱን ግልጽ አድርጎ ያሳያል ተብሏል። ዜናዎቻችን አበቃን። በሰላም ቆዩ።